ካሌብ ከቲና ጋር ታረቃችሁ? አዎ ታርቀናል። ቀላል ነገር እኮ ነው። ያን ያክል ከባድ አይደለም። አዎ ለነገሩ የእህትና የወንድም ጸብ ያን ያክል ከባድ አይባልም። እና እናንተስ ታረቃችሁ? አዎ እኛም ታርቀናል። ያው የባልና የሚስት ነገር ደግሞ አንተም እንደምታውቀው ነው። ስለዚህ ችግር የለውም። ያው በጣም የሚያስጠላው ግን እንደምታውቀው ችት ማድረግ ነው። እሷ ችት ብታደርግብኝ መቼስ እገላታለሁ። ምን? አዎ እንደውም ከእሷ ይልቅ መጀመሪያ እሷን ያማገጠውን ግንባሩን እለዋለሁ። እንዴ ቆይ ካሌብ እውነትህን ነው? እንደዛ ታደርጋለህ እንዴ? አዎ ምን ነው? እና ታዲያ እንደዛ ማቅጣብኝ ዝም እንድላት ትፈልጋለህ? መጀመሪያ እሱን ግንባሩን ብዬ ከዛ በኋላ እሷን እሰቅላታለሁ። የዛ ጊዜ ዳንኤል የሚገባበት ግራ ይገባዋል። እውነትም ካሌብ እንደዚህ ያደርግ ይሆን ይላል። በሆዱ እኮ ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች ቪዲዮውን ላይክ በማድረግ እንድትገቡና እስከ ፍጻሜው እንድትከታተሉ በአክብሮትና በትህትና እጋብዛለሁ። እንኳን ደህና መጣችሁ። ስለመጣችሁም ከልብ ነው ማመሰግነው። በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። ውድ የቻናሌ ቤተሰቦች ዳንኤል እና ካሌብ አሁን ተፋጠዋል። ቲና በመካከል አለች። ሽማግሌውን ለመገላገል ያልተወጣ ያልተወረደ ነገር የለም። ነገር ግን አሁን ሌላ አዲስ ነገር ተከስቷል። ዳኒ ከፍቅረኛው ጋር እየበላ እየጠጣ ወይም እየተዝናና ካሌብ አይቶታል። እናም ምንም አልተናገረም። ከካሌብ ጋር እቤት መጥቶ ነበር ለቲና የነገራት። ካሌብ ግን እውነት ሚስቴ ችት ብታደርግብኝ በፍጹም አልለቃትም፣ ግን ከሷ በፊት ሲያማግጣት የነበረውን ግንባሩን ብዬ ነው የምገለው ሲለው፣ እንዴ ካሌብ እውነትህን ነው እንዴ? አዎ ምን ነው? እና በእኔ ላይ መቅጣብኝ ስታስበው ዝም የምለው ይመስልሃል? በፍጹም መጀመሪያ እሱን ግንባሩን ብዬ ከዛ በኋላ እሷን እሰቅላታለሁ። ግን ምን ነው አንተ ደነገጥክ? አረ ምንም፣ እንደዛ የምታደርግ ስላልመሰለኝ ነው። እንዴ ቆይ አንተ ብትሆን ምን ታደርጋለህ? ዝም ነበር የምትለው? አይ በቃ ልሂድ። እንደዛ በጣም ደንግጧል። ዳንኤል አሁን ከሚገባው በላይ ነው የደነገጠው። ምክንያቱም ካሌብ እንደዚህ የሚያደርግ አልመሰለውም። ወደ ቤት ተመልሷል። ቲና ግራ ተጋብታለች። ካሌብ ስለቆየባት ማለት ዳኒ ስለቆየባት አልጋ ላይ ሁለታችሁን ቁጭ ብለው፣ ቆይ ለምንድን ነው የማተኘው? እምቢ አለኝ እንቅልፍ። ምን ሆነሽ ነው? የተፈጠረ ነገር አለን የማላውቀው? ወይስ ስለ ዳኒ አሁንም እያሰብሽ ነው? አዎ እንዴ ስለ ዳኒ እያሰብኩ ነው። በቃ ችግር የለውም፣ እኔ ደውልለትና አስታርቃችኋለሁ። እንደዛ ይሻላል ብለክ ነው? አዎ ምንም ችግር የለም። ግን እዚህ ላይ እኔ የገረመኝ ነገር የካሌብ ቅዝቃዜ ነው። አስባችሁታል? ሚስቱን የሚወዳትን የሚያፈቅራትን እቤቱ ውስጥ ውሽማ አምጥታ እንደዛ ስትጨማለቅበት። ነገር ግን ትዕግስት እንዲኖረው ያደረገው ደግሞ አባትየው ነው። አባትየው እስከ ዛሬ ድረስ ምንም ሳታየኝና ወይም ደግሞ ዞር ብለህ ሳታየኝ ሳትንከባከበኝ ይህን ሁሉ ዋጋ አስከፍለህኛል። አሁን ግን የፈለገ ነገር ይፈጠር ምንም እንዳትናገር፣ ይህን ነገር ካበላሸህብኝ እስከ ዛሬ ድረስ ከኮነኝ፣ እስከ ዛሬ ድረስ ከበደልከኝ ይልቅ ከአሁን በኋላ የምታደርገው ነገር ነው እኔን የሚጎዳኝ ብሎ ስለነበረ አይኑ እያየ ዝም ብሏል። እሱ አልጋ ላይ ትተኛለች፣ እሱ ቤት አምጥታ ታበለዋለች፣ ታጠጣዋለች። ለካሌብ ወንድሜ ብላ ነው ያስተዋወቀችው። ነገር ግን እንኳን ወንድሟ ሊሆንና በምን ተገናኝተው ብቻ እሷም ቀና ደፋ የምትለው እሱን ገንዘቡን ወርሳ ከዳንኤል ጋር ለመኖር ነው። ደስ የሚለው ነገር ዳንኤል የሚወዳትና የሚያፈቅራት ውድ ፍቅረኛ አለችው። ይህን ነገር ስትሰማ ግን አበደች። ፍቅረኛ እንዳለውና ወይም ደግሞ ቆንጅዬ ከምታምን ልጅ ጋር ሬስቶራንት ምግብ ሲመገቡ እንዳየ እሱ ሲነግራት እዛ ጊዜ የምትሆነው ግራ ይገባታል። እንዴት እኔ ለሱ ስል ነው ይህን ሁሉ ዋጋ እየከፈልኩ ያለሁት? ምንስ ሲባል ነው እንደዚህ የሚያደርገኝ? እኔ ይህን ጅል ሽማግሌ ፊቱን የማየው ለሱ ስል ነው። እችን ጅል ትሁት የሱ ስል ነው ፊቷን 30 ጊዜ የማየው ከእሷ ጋር የምጋፈጠው እያለች ነው። ትሁትንም በወጣች በገባች ቁጥር በቃ የምራቋ መጥፊያ ወይም የንደቷ መወጫ አድርጋታለች። ያው ትሁት የማትበገርና ጠንካራ ብትሆንም ነገር ግን በተናደደች ቁጥር እየሄደች ትሁት ጋ ነው በቃ የምገነፍለው። የምታሸንፈው እሷ ብቻ እስከሚመስል ድረስ እሷ ላይ ነው የምትጮሁ። እናም ውድና የተከበራችሁ ቤተሰቦቼ አሁን ስለ ፕሮግራሙ በቃ ደፋ ቀና እያሉ እያዘጋጁ ነው። ሽማግሌው ከኔ ጋር መኖር የለበትም ብላ ስለወሰነች ትሁትን ሄዳ አሁን እኮ ፕሮግራሙ ደርሷል፣ በቃ አንድ ቀን ነው የቀረው፣ እስኪ አንቺ ምን ትሆኛለሽ? ከዚህ ቤት መንጠቅ አድርጌሽ ነው የምወጣው።
እናም ፕሮግራም እኮ ነገ ነው እያለች ነው። እና ምን ችግር አለ ታዲያ? ምን አዲስ ነገር አለ? ዋናውን ቤተሰብ እኮ በነገራችን ላይ ተዋውቀሻል። ከዛ ውጭ ያለው ያን ያክል አይደለም። አዎ እስከ ዛሬ ድረስ ሁሉም ቤተሰብ አያቀኝም ነበር። ነገር ግን ካሁን በኋላ ሁሉም ቤተሰብ ሊያቀኝ ነው። ስለዚህ በቃ ካሁን በኋላ አንቺንም ምንቅር አድርጌ ጥልና ይህን ሽማግሌም ገድዬ እገላገላለሁ። ገንዘቡን ወርሼ ከዳኒ ጋር ሂጄ በቃ በደስታ እኖራለሁ እያለች ነው። ትሁት ደግሞ ሁሉንም ነገር ስለምታውቅ በትዕግስት ነው የምታሳልፈው። ይሁንልሽ፣ ይሳካልሽ እያለቻት ነው። በሌላ በኩል አሁንም ዳንኤል እና ካሌብ ተገናኝተዋል። ከቲና ጋር መታረቅ አለባችሁ በቃ ና ቶሎ ብሎ ደውሎ ጠርቶታል። እሱም ና ቶሎ ስላለው እቤት መጥቷል። እቤት ሲመጣ ደግሞ በስነ ስርዓት አልተቀበለችውም። ሽማግሌውን ለመግደል ወይም ደግሞ የሆነ ነገር ማድረግ አለብን ስትል አንቺ ሁል ጊዜ ከክፋት የማትወጪው ለምንድን ነው? ሽማግሌውን ታዩ በቃ ይረፍበት፣ በቤቱ ምን ያደርግ ነው የምትይው እያላት ነው። እሱ ነው መሰናክል የሆነኝም እያለች ነው። ነገር ግን እሱ አሁን መጨረሻዋን እንደሚያበላሽባት የምታውቅ አይመስለኝም። ይህ ፕሮግራም ሲጀመር የሚዘጋጀው የሁለታቸው የመጨረሻ መቋጫ እንደሆነላቸው ነው። ከዛ አዲስ ህይወት፣ አዲስ ፕሮግራም ወይም ደግሞ አዲስ ህይወት ይጀመራል ማለት ነው። ቀጣዩ በነገራችን ላይ በጉጉት የምጠብቀው ነው። ይህ ሽማግሌ ሲቆምና እነሱ በቆሙበት ውሃ ሆነው ሲቀሩ የሚታየኝ ፍርሃትና እስከዛሬ ድረስ ስታደርገው የነበረው ሲታወቅባት አስባችሁታል። በዛ ላይ ግን ዳንኤል በጣም ብዙ ጊዜ ቆሞ አይቶታል። በዛሬው ፓርት ላይ ራሱ እንግዲህ ሽማግሌው የሆነ ቦታ ሄዶ ቁጭ ብሎ ነበር። ከዛም ዳኒ አይቶታል። እየሮጠ ወደ ቤት ሊሄድ ሲል ሽማግሌው ለካሌብ ደውሎ መንገድ ላይ ያዘውና እኔ ቶሎ ብዬ ወደ ቤት ልግባ ይለዋል። ከዛም እንግዲህ ካሌብ እየሮጠ መጥቶ ዳኒን መንገድ ላይ ይዘውና ትንሽ እያዋራው ምን ነው ቸኩለሃልሳ? ወደ ቤት ለመሄድ ፈልገህ ነው? ከቲና ልትታረቅ ነው እያለ በውሬ ይዘዋል። ከዛም ሽማግሌው እየሮጠ ሄዶ ከቤት ይገባል። ከቤት እንግዲህ ካሌብና ዳኒ ወደ ቤት አካባቢ ሲደርሱ ሽማግሌው ከቤት ገብቶ ቁጭ ብሎ ስለነበረ እየሮጠ ዳንኤል ወደ ቤት ይገባል። ዳንኤል ካሌብ ወደ ኋላ ፍሩት ልግዛ አንተ ግባ ብሎት ዳንኤል እየሮጠ ወደ ቤት ሲገባ ሽማግሌው ቀድሞት ቤት ቁጭ ብሏል። የዛ ጊዜ ያየሁት ነገር እውነት ውሸት ነው ወይስ እኔ ዙሮብኝ ነው እያለ ግራ ተጋብቶ፣ ከዛ ቲና ደግሞ በነገር ትጠብቀዋለች። ምን ልትሰራ መጣክ? አንተ እኮ ከዚህ ቤት ካሁን በኋላ መግባት የለብህም። አንተ ሴት እያማገጥክ የነበርክ ሰውዬ። ስለዚህ እኔ ይህን ሁሉ ለአንተ ዋጋ እየከፈልኩልህ ቆይቼ አንተ ግን ቺት አደረክብኝ፣ ሌላ ሴት ይዝሃል። ስለዚህ ለምን መጣ ብላ ነበር በነገር የጠበቀችው። እሱም እንደዛ እየተጫጫሁ እያለ እንዴት ሌላ ሴት ትይዛለህ እያሉ እየተጫጫሁ እያለ ነበር ካሌብ በሩን ክፍት አድርጎ ገብቶ ድምጻቸው እኮ ከሩቅ ይሰማል፣ ምን ሆናችሁ ነው የምትጫጫሁት? በሉ ታረቁ፣ ተቃቀፉ ብሎ ወደ ቤት ገብተው ከገባ በኋላ እንድተቃቀፉ ያደርጋቸዋል። ነገር ግን ቢተቃቀፉም በፍጹም ደስተኛ አይደለችም። እሱም አልለማመጥሽም፣ ምን እያልሽ ነው ያለሽው እያላት ነበረ። ከዛ ትቷት ወደ ውጭ ወጣል። እሷም ተከትላ ወጥታ ውጭ ላይ ሲያወሩ እንዴት በእኔ ላይ እንደዚህ ታደርግብኛለህ? እንዴት ሌላ ሴት ትይዛለህ? እኔ ላንተ ስል ነው ይሄን ዋጋ እየከፈልኩ ያለሁት። ስለዚህ ለምንድን ነው እንደዚህ የምታደርገው ስትለው ምን እያልሽ ነው ያለሽው? አስረጅኝ፣ ምንድነው ችግሩ እያላት ነው። እሷም ሌላ ሴት ይዝሃል፣ እንዴትስ በእኔ ላይ ሌላ ሴት ትይዛለህ ስትለው ደፋር፣ ምን እያልሽ ነው ያለሽው? እባክህ ዞር በይልኝ ብሎ ነበር ትቷት የሄደው ማለት ነው። እንግዲህ ቲና እዚህ ላይ በጣም ከሚገባው በላይ ተናዳለች ምናምን። ለፕሮግራሙ እንዲገኝ ያው ዳንኤልም ተጋብዟል። ፕሮግራሙ ጅማሬ ላይ ነው የነበረው። እንግዲህ ሁላቸውም የሀገር ባህል ልብስ ለብሰዋል፣ ምግቡ ተዘጋጅተዋል ምናምን ነገር። ከዛም ወደ ኪችን ገብታ ትሁት ጋር መች ነው ቤተሰቦቹ ወይም ደግሞ እንግዳው የሚመጣው ስትላት ከ8 ሰዓት በኋላ ወይም ከ9 ሰዓት በኋላ ይመጣሉ፣ ስለዚህ አይዞሽ አትጨነቅ እያለቻት ነው። እንግዲህ ምን እንዳደረጉ ታውቃላችሁ? ሽማግሌው ከፕሮግራሙ